ጥያቄ ቁጥር 1 ሕማማት ላይ ጽዋ ማውጣት ይቻላል ወይ ይላል ጥያቄው። ጽዋ ማለት የማህበር ጽዋ ነው። የማህበር ጽዋ ይችላል ግን እሺ ለደውል እሺ ስፒከር ላይ አድርገውና እንዴት ናችሁ? እንግዲህ ያው መበርታት ይጠበቅባችኋል። እናንተ ውጤታችሁን ለማስጠበቅ እናንተ ደግሞ ለመድረስ ማለት ነው። አቡና ወይ ቴዲ እንዴት ነህ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ከኢቲ አርት ሚዲያ መንፈሳዊ ጥያቄና መልስ ነው የምደውልልህ እና ቀለል ያለች ጥያቄ አለች፣ እሷን ትመልሳለህ። ያው ላይቭ ካሜራ ላይ ነው። ጥያቄው በሕማማት ላይ ጽዋ ማውጣት ይቻላል ወይ ነው። የማህበር ጽዋ ማለት ነው። በሕማማት ወቅት ጽዋ የማህበር ጽዋ ማውጣት ይቻላል ወይ? ኧረ አይቻልም። በዛ እኮ አይቻልም። ለምን? የትኞቹም የክብረ በዓላት ወቅት ንግስም ሆነ የትኞቹም በቅዱሳን የሚዘጋጁ ዝክሮች በእነዛ ሕማማት ማንኛውም በዓል ካለ ስለ በዓሉ ክብር ሲባሉ ስለሚሻሩ ማለት ነው። ይህን ክርስትና በሆነ ፍትሀት እንኳን ቢሆን ሰው እንኳን የሚያክል ክቡር ነገር ሞቶ ፍትሀት አይደረግለትም። ያው እሑድ ቀን የሆሳዕና ቀን ስለሚደረግለት ስለዚህ ዝክር ነው። በቅዱሳን ስም ዝክር ራሱ በቅዱስ በረከት ረድኤት አግኝታ ብለን የምናስበው ራሱ የምናከብረው ከዛ በኋላ ምክንያቱም በሕማማት ምንም አይነት ክርስቶስ መከራ ስቃዩ ስለኛ የተቀበለ ተዋጽኦ መከራ ከማሰብ ውጭ ሌላ በዓላት እንድናከብር አይፈቀድም ማለት ነው። አንዴ ሁለተኛ ነገር ደግሞ በሕማማት ወቅት ጾሙ የሚሆነው እስከ ምሽቱ 1 ሰዓት ነው። ኢቭን ኮከብ እስከሚታይ ይላል። ያ ማለት በዝክር ወቅት ዝክር ስንዘክር ደግሞ ሳና የምንዘክረው ወይ ደግሞ ማታ ሆነ ሰዓታት እንዘክራለን። ጾሙ በሚያዘዝ ከመቼ ነው? ኮከብ እስከሚወጣ ነው። ስለዚህ እናርገው እንኳን ምንም ማድረግ አንችልም። እናርገው ሰዓቱ ራሱ እስከማለት በዛ ላይ ቻው የሌለባቸው የሚጣፍጡ ነገሮችን አይደረጉ። ፍቅር፣ ሰላም፣ አንድነት አይኖርም። ጽዋ ደግሞ ያፈቅራል። ትክክል ወይ ያፈቅራል አንድ ያደርጋል እና በዛ ወቅት ደግሞ የሰላም ላይ የተከለከበት አንዱ መሰረታዊ ምክንያት እነዚህ ሰላምታዎች አንድነት የሚያመጡ ፍቅር የሚያመጡ ማለት ነው። ቃሉት ያሰማልን። እናመሰግናለን በጣም እሺ ቴዲ እደውላለሁ። በደንብ ተብራርቷል ብዬ አስባለሁ። ምናልባት መልሱም እሱ እንደገለጸው ነው። ነገር ግን ተመልካቾቻችን ብዙ ጊዜ እንደዚህ አይነት ጥያቄዎች ይላካሉ፣ ብዙዎች ማወቅ ይፈልጋሉና ይሄም የተፈለገበት ውድድር አንዱ ይሄ ነው። መልስ በሰሞነ ሕማማት በመባል በሚታወቀው ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን በራሱ ፍቃድ በአይሁድ እጅ የተቀበለውን ሕማማት መሰቀልን እያሰብን የምንጾምበት፣ የምንሰግድበት፣ የምንጸልይበትና የግብረ ሕማማቱን ንባብ የምንሰማበት ሳምንት ነው። በዚህ ሳምንት በቤተክርስቲያን ቀኖና የማይፈጸሙ ብዙ ሚስጥራት አሉ። ይህም ማለት ቅዳሴ አይቀደስም፣ ሰው ቢሞት ጸሎተ ፍትሐት አይደረግም፣ መስቀል መባረክ አይቻልም፣ እግዚአብሔር ይፍታ አይባልም፣ ድርሳናት እና መልክዓ መልክ አይጸለይም፣ ከቤተክርስቲያን ውጪ በማህበር የምንሰበሰብባቸው የጽዋ ማህበርም አይጠጣም፣ በዓላት አይከበሩም። በአጠቃላይ እነዚህን የመሳሰሉ ስርዓትን ከሌላው ጊዜ በተለየ ሁኔታ የማናከናውንበት ሳምንት ነው። ይህም የሆነበት ምክንያት አንደኛ የሁላችን አምላክ ፈጣሪ ኢየሱስ ክርስቶስ ስለኛ ብሎ የተቀበለውን መከራ በማሰብ በፍጹም ሐዘን ውስጥ ሆነን ስለምናስብ፣ ይህንን ሰሞነ ሕማማት ወይንም የሕማማት ሳምንት የምትባለውን የኦሪቱን ስርዓት የምናስታውስበት ስለሆነ በኦሪት ስርዓት ደግሞ በአዲስ ኪዳን የሚፈጸሙ ሚስጥራት ስለማይፈጸሙ ያንን በማስታወስ ነው የሚል ነው። ከሞላ ጎደል ሙሉ በሙሉ መልሶታል ማለት እንችላለን። እጅግ አድርገን እናመሰግናለን። በትክክል ተመልሷል። ሁለተኛ ጥያቄ የእናንተ የጥያቄ እንግዲህ ደውላችሁ ወይ ደግሞ መጠየቅ ከቻላችሁ እዚሁ የምትመልሱት ነው። እስከዛ ስልካችሁን አዘጋጁ። ነፍሰ ጡር ጾም መጾም ትችላለች ወይ ወይንም ይፈቀድላታል ወይ? እሺ እየተደወለ ነው። እንኳን አደረሳችሁ። እንግዲህ እየመራችሁ ነው። ውጤታችሁን ለማስጠበቅ ሞክሩ። እነሱ ደግሞ እንግዲህ እናንተ ላይ ለመድረስ እንደው ቅዱስ ሚካኤል ሲመጣ ቀደም ብለናልና ምናልባት ስልኩ እስኪነሳ የምንታስታውሱት የተለየ ገጠመኝ ካለ አዳው መመሪ ባያ ሰላም ነው። ከኢቲ አርት ጥያቄና መልስ ነው የምደውለው። ላይቭ ካሜራ ላይ ያለሁት ያው የስልክ ጥያቄና መልስ እንዲመልሱ ጋብዣለሁ። ላይብራሪ ነኝ ማለት ነው። አይ ቀላል ጥያቄ ነው።
እሺ ነፍሰ ጡር ጾም መጾም ትችላለች? ጾም መጾም ትችላለች ወይ? መጸለይስ ትችላለች ወይ? መጸለይስ ትችላለች ወይ? በጽንስ ወራቷ በጽንስ ላይ ጦርነት ማወጅ ነው። እንኳን አይደለም ነፍሰ ጡር አይጾምም። እንትን ነው የሚበሉት ላይ ፕሪናታሉን በደንብ ልጆች። ሁለተኛ ደግሞ በየሄደች ማስቀደስ ቅዳሴ ጽንሱ እንዲሰማ ማድረግ አለባት። የሚወለደው ልጅ የእመቤቴ ማርያምን ድምፅ እየሰማ ገና ጽንስ ውስጥ ሆኖ እግዚአብሔርን ቃል መስማት አለበት እንዲባረክ እሱ እና ደግሞ ጽንስን ከአጋንንት ለመሰወር ሁሌ ታምረ ማርያም መስማት፣ ቅዳሴ ማርያም መድገም ጥሩ ነው። ምግብ ደግሞ ጥርት አድርጋ ትበላለች። ፕሪናታል የለ ምን የለ ጾም አይጾምም። እንዶ አብይ ጾም ምናምን ሲሆን ጥሉላት ነገር አይበላም። መልካም እሺ፣ በቃ የሚጨምሩበት ነገር ካለ ይጨመር ካለ ያመሰግናለሁ። እግዚአብሔር ያክብርልኝ። ያለው ምንድነው? መጾም መጸለይ ትችላለች፣ ቅዳሴ ማስቀደስ ትችላለች፣ የጸሎት መጽሐፎችን ማንበብ ትችላለች። ነገር ግን ምግብ ላይ እንድትጾም ችግር የለውም ያለው። የሚጨምሩት ነገር ካለ ከዚህ የተለየ ነገር የለም። እሺ መልስ እናነባለን። አንዲት ሴት ጽንስ በማህፀኗ ካደረባት ዕለት ጀምሮ 9 ወር ከ5 ቀን የእርግዝና ጊዜ የምታሳልፍበት ወቅት ነው። በዚህ እርግዝና ወቅት ከእርግዝና በፊት የምትሰጠው መንፈሳዊ አገልግሎት ሙሉ በሙሉ ማከናወን አቅሟ ስለማይፈቅድና ስለሚደክማት የተሸከመችው ኃላፊነት ከባድ ስለሆነ ማንኛውን መንፈሳዊ ግዴታዋን ከሌላ ጊዜ እየቀነሰች እንደምታሳልፍ ስርዓተ ቤተክርስቲያን ይፈቅድላታል። በመሆኑም ስለ ጾም፣ ስለ ስግደት፣ ስለ ጸሎትና ቆሞ ስለ ማስቀደስ፣ ስለ መቁረብ የምታደርገው መንፈሳዊ ስርዓት ታደርግ በነበረበት መጠን ብትቀጥል በአካሏ ላይ የሚከሰቱ የጤና ችግር ስለሚኖሩ ከዚህ አንጻር በቅርብ በመንፈስ አባትነት የሚጠብቋት የንስሐ አባት እያማከረች ከጊዜ ወደ ጊዜ አገልግሎቷን እየቀነሰላት እያቀለለላት እንዲሄድ ይደረጋል። ምንም እንኳን የተረጋጋ አካላዊ እንቅስቃሴዋ የበረታ ከሆነ እስከ ተወሰነ የጽንስ ጊዜዋ ጾምን ለተወሰነ ጊዜ እየጾመች ወደ ቤተክርስቲያን ሄዳ ቁማ መጸለይ፣ ቤተክርስቲያን መሳለም፣ ማስቀደስ፣ መስቀል መሳለም፣ ጸበል መረጨት፣ በአጠቃላይ እነዚህ መንፈሳዊ አገልግሎቶች እያገኘች መመለስ ትችላለች። የጽንሱ ጊዜ እየገፋ እየደከማት ሲመጣ ግን በቤቷ ሆና ጾሙን እየቀነሰች መጾም ትችላለች። የማትችልበት ደረጃ ከደረሰች ስለ እርሷ መንፈሳዊ አባት በጾምም በጸሎትም ስለሚያስቧት እሷ ግን እንድትጾም ሌሎቹን መንፈሳዊ አገልግሎቱን እንድትፈጽም እንደማትገደድ ቤተክርስቲያን ስርዓቷ ነው ይላል። እንግዲህ ከሞላ ጎደል የመለሰው ይሄንን ይመስለኛል። እሱም ምናልባት ዘርዘር አድርጎ እንደነ አቡ ባይመለስም በአጠቃላይ ይሄንን መልሷ። ስለዚህ ሙሉ ነጥብ እንሰጣለን። ጥያቄ በትክክል ተመልሷል።